ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ነባር ቤተሰቦቼ ላይክ፣ ሼር በማድረግ ጀምሩ። አዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የቻናል መሰረታዊ የቋንቋ ትምህርቶች ማንበብና መጻፍ እንዲሁም ደግሞ በአማርኛና በእንግሊዝኛ ቃላትን ትርጉም ማወቅ እንዲሁም ንግግሮች ለማዳበር እንደዚህ አይነት ስኪሎች ለማዳበር የሚሰራ ቻናል። በተለያየ ምክንያት የትምህርት እድሉን አጣችሁ ማንበብ መጻፍ ለሚከብዳችሁ ሰዎች ኦንላይንም ከስር ባለው የስልክ አድራሻ ማለት ነው በሚመቻችሁ ሰዓት መማር ትችላላችሁ። በኢሞ፣ ዋትስአፕ፣ ቴሌግራም። እሺ ውድ ቤተሰቦቼ ዛሬም ይዤላችሁ የመጣሁት ስሞችን ነው። ከባለፈው ክፍል የቀጠለ ማለት ነው። ስሞቻችንን በእንግሊዝኛ ፊደላት እንዴት ነው የምንጽፈው የሚሉትን ነው የመጣሁት። ባለፈው የተወሰኑ ፊደላት ቤተሰቦችን መሰረቱ ስሞችን አይተን ነበረ። ዛሬም ደግሞ በሌሎቹ ባልሰራሁባቸው ለምሳሌ ለአንዳንድ እንደየአስፈላጊነቱ ከየአማርኛ ፊደላት ውስጥ የሚጀምሩ ከዛ በእንግሊዝኛ እንዴት ነው ሪፕሬዘንት የሚሆኑት እንዴት ነው የሚጻፉት የሚሉትን ነው ያመጣሁት ማለት ነው። እሺ እዚህ ጋር ባለፈው ከሀ እስከ ከ ድረስ ባሉት የተመሰረቱትን አለፍ ብዬ ሰርቼ ነበረ። ዛሬ ደግሞ ከወ እስከ መጨረሻዋ ፐ ድረስ ያሉትን እናያለን ማለት ነው። እዚህ ጋር በወ ቤት ዋለ ባለ ሁለት ሆሄ ስም ነው እንግዲህ ስም ወ እና ለቤተሰቦች በአንድ ላይ ሆነው ስለዚህ ለወ ቤተሰቦች ወይም ደግሞ ወ ቤቶችን ለመጻፍ የምንወክላት የእንግሊዝኛ አልፋቤት ደብሊው ነች። እዚህ ጋር ደግሞ ዋ ነው ያልነው። ዋ ማለት አራተኛ የወ ቤት ነው። ለአራተኛ ቤቶች አናባቢያችን ኤ ነች። ለየትኛውም አራተኛ ቤት አናባቢዋ ኤ ነች። ስለዚህ ዋና ተነባቢዋ ኮንሶናንቷ ደብሊው ስትሆን ኤ ጨምረን ዋ አራተኛ ድምጽ አደረግናት ማለት ነው። ከዛ ለቤቶችን ለመጻፍ ከለ እስከ ሎ ድረስ ያሉትን ለመጻፍ ማለት ነው ኤልን ነው የምንጠቀመው። ለደግሞ አንደኛ ቤት ስለሆነች አናባቢያችን ኤ ናት የምትሆነው። ለአንደኛ ቤት አናባቢያችን ወይም ቫውል ድምጻችን ኤ ነው የምትሆነው። ስለዚህ ኤል ኢ ለ ዋለ እንደዛ አድርገን እንጽፋለን። ቀጣዩ ስም ዘመን የሚል ስም ነው። ይሄን ስም ልክ እንደተለመደው በማን ፊደል ነው ሪፕሬዘንት የምትሆነው? የዘ ቤቶች እንዳሉ በዜድ ነው የሚወከሉት። ከዛ ስንተኛ ድምጽ ናት? አንደኛ። ለአንደኛ ቤት አናባቢያችን ማናት? ኢ ናት። ስለዚህ ዘ ለማለት ዜድ ኢ እንላለን። ከዛ ለመቤቶች ደግሞ ኤም ነው የምንጠቀመው። መ ነው ያልኩት እዚህ ጋር መ አንደኛ የመቤት ስለሆነች ለአንደኛ ቤቶች ኤ ናት። አያችሁት? እዚህም ጋር ኤ ነው እዚህም ጋር ኤ ነው። ለምን? አንደኛ ቤት ስለሆኑ። ከዛ አናባቢያችን ተመሳሳይ ነው ማለት ነው። ለነቤቶች ኤን ነው የምንጠቀማት ተነባቢ ድምጽ ኤን ነች። አናባቢዋ ደግሞ አትኖርም እዚህ ጋር ለስድስተኛ ቤቶች ላይ ነው የእንግሊዝኛ ማነው የአማርኛ ድምጾች ስድስተኛ ሰባት አይደሉ? ስድስተኛ ቤት ላይ ላሉት ዋና ኮንሶናንቷን ድምጽ ብቻ ነው መስጠት አናባቢ አትፈልግም ማለት ነው። ስለዚህ አሁን ለምሳሌ ምን እያልኳችሁ ነው? ይቺ ም ብትሆን ኖሮ ይቺ አታስፈልግ ነበር። ኤም ብቻዋን ዝ ብትሆን ኖሮ ይቺ አታስፈልግም። ዜድ ብቻ ነበር የምንጠቀመው ማለት ነው። ስለዚህ ይቺ ስድስተኛ ቤት ናት፣ ምንም አናባቢ የላትም ማለት ነው። እነዚህ ግን አንደኛ ቤት ስለሆኑ ኢ ጨምረናል። ዘመን ውቢት እዚህ ጋር ያው የወቤት ነው። ወቤት ሆኖ ስንተኛ ቤት? ስድስተኛ። ለስድስተኛ ቤት ምንም አይነት አናባቢ ሳይፈልግ ደብሊውን እንወስዳለን። ቢ ለበቤቶች ተነባቢ ድምጻችን ቢ ነች። ስለዚህ ቢ ደግሞ ሶስተኛ ድምጽ ናት። ለሶስተኛ ድምጽ አናባቢያችን ደግሞ አይ ናት። ስለዚህ ቢ እና አይ ባንድ ላይ ቢ ሶስተኛ ድምጽ ይሰጠናል። ለተቤቶች ደግሞ ከተ እስከ ቶ ድረስ ቲ ነው የምንጠቀማት። በአጋጣሚ እዚህ ጋር ስድስተኛ ቤት ስለሆነች ቲ ምንም አይነት አናባቢ ሳይኖራት ትን ትወክላለች ማለት ነው።
አናባቢ አትፈልግም። ለምን? ስድስተኛ ቤት ስለሆነች። ከዛ ውቢት ውቢት ዘርፌ 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 በድጋሚ ዘቤቶች ያው በዘድ ነው ሪፕሬዘንት የሚደረጉ አናባቢ የተጠቀምን ለምን? ዘ አንደኛ ቤት ስለሆነ። ለረ ቤቶች ደግሞ አር ነው የምንጠቀመው። ሪ ደግሞ የረ ስንተኛ ቤት ነች? ስድስተኛ ቤት። ለስድስተኛ ቤት ደግሞ አናባቢ አያስፈልግም ብያችኋለሁ። ውድ ቤተሰቦች ልብ ልትሉት የሚገባ ነገር በመጀመሪያ እያንዳንዱ የአማርኛ ፊደል በየትኛው እንግሊዘኛ ተነባቢ ድምጽ ነው የሚወከለው ከያዛችሁ በኋላ ስድስተኛ ቤት ከሆነ ሁልጊዜም ቢሆን አናባቢ ሳትጠቀሙ ጽፉታላችሁ ማለት ነው። አር አደረግን። ፌ ለአምስተኛ ድምጾች አሁን የፈ ቤቶች በኤፍ ነው የሚወከሉት። በዚህ በኤፍ እና ፌ ደግሞ አምስተኛ ቤት ናት። ፉ ፊ ፋ ፌ አምስተኛ ቤት ናት። ለአምስተኛ ቤት ደግሞ አይ ኢ ነው አናባቢ የምንጠቀመው። ሁለቱን አናባቢዎች ነው የምንጠቀመው፣ አይ እና ኤን። አይ ብቻዋን ለማናት? ለሶስተኛ ድምጽ። ኢ ብቻዋን ለማናት? ለአንደኛ ድምጽ። እዚህ ጋር ግን አይ ኢ ሆነው ከመጡ ለአምስተኛ ድምጽ ናቸው ማለት ነው። ከዛ ዘርፌ ሌላ ስም ደስታ ለደ ቤቶች ከደ እስከ ዶ እንዲሁም ዷ ዲቃላዋን ጨምሮ ማለት ነው። ለደ ዘሮች እንዳሉ ዲን ነው የምንጠቀመው። ከዛ ደስንተኛ ቤት ናት። ቁም ነገሩ እዚህ ጋር ደስንተኛ ቤት ናት። አንደኛ ለአንደኛ ቤት አናባቢያችን ማናት? ኢ። ስለዚህ ዲኢ እንላለን። የሰ ቤቶች የሚወከሉት በማን ነው? በኤስ ነው። ስንተኛ ቤት ነች? ስድስተኛ። ለስድስተኛ ቤቶች ደግሞ አናባቢ አያስፈልጋቸውም፣ ኤስ ብቻ። ለተቤቶች ተነባቢ ድምጽ ማናት? ቲ ናት። ስንተኛ የተቤት ናት? ታ አራተኛ ድምጽ ናት። ለአራተኛ ድምጽ ደግሞ አናባቢያችን ማናት? ኤ ናት። ስለዚህ ቲኤ አድርገን ታ በአንድ ላይ ደስታ። ጀማል ለጀ ቤቶች ራሷ ጄ እንግሊዘኛዋ ጄ ነው የምትሆነው። ከዛ ስንተኛ ቤት ነች? አንደኛ። ለአንደኛ ቤት አናባቢ ማን ነው? ኢ። ስለዚህ በአንድ ላይ ጄ ለማለት ጄኢ። ከዛ ለመቤቶች ኤም ነው የምንጠቀማት። ከዛ ስንተኛ ድምጽ ናት? አራተኛ ድምጽ ናት። ለአራተኛ ድምጽ ደግሞ አናባቢያችን ማን ነው? ኤ ነው። ስለዚህ ኤምኤ ይሆናል። ለለቤቶች ቅድም እንዳልኳችሁ ኤል ነው የምንጠቀመው። እዚህ ጋር ደግሞ ያለችው ስድስተኛ ቤት ናት። ስድስተኛ ድምጽ ናት። ለስድስተኛ ድምጽ ደግሞ አናባቢ አያስፈልግም፣ ተነባቢ ብቻውን በቂ ነው ብያለሁ። ኤል ብቻ። ስለዚህ ጀማል። እዚህ ጋር ገነት ለገቤቶች የምንጠቀማት ኮንሶናንት ወይም ደግሞ ተነባቢ የእንግሊዘኛ አልፋቤት ጂ ነች። ከዛ ስንተኛ የገቤት ነች? አንደኛ። ለአንደኛ ቤቶች አናባቢ ማለች ኢ። ስለዚህ ጂ ለነ ቤቶች ተነባቢ ድምጽ ማናት? ኤን። ስንተኛ ድምጽ ናት? የነ አንደኛ። ስለዚህ ኤን ትወስዳለች። በተመሳሳይ ኤንኢ ለተቤቶች ቲን ነው የምንጠቀመው። ደግሞ ስድስተኛ ድምጽ ናት። አናባቢ አያስፈልገንም፣ ቲ ብቻ። ገነት ጦይባ ጠቤቶች የሚወከሉት በየትኛው ተነባቢ ድምጽ ነው ስንባል በቲ። ልክ እንደ ተቤቶች የጠም በቲ ነው የምንወክላት እና አሁን የጠ ስንተኛ ቤት ናት? ቆጥሮ መድረስ ይቻላል። ሰባተኛ ድምጽ ናት። ለሰባተኛ ድምጾች ደግሞ አናባቢዋ የእንግሊዘኛ አልፋቤት ኦ ነች። እንግዲህ 5 አናባቢዎች አሉ። ሁልጊዜም ነው የምናገራቸው። ኤ ኢ አይ
ኦ እና ዩ ናቸው። ስለዚህ እያንዳንዳቸው የቱ ጋር ነው የምንጠቀማቸው የሚለውን ባለፈው ክፍል በትምህርት ላይ በደንብ ስለሰራው እዛ ማየት ይቻላል። ለሰባተኛ ድምጾች ለማንኛውም ኦ ነች፣ ቲኦ እንላለን። ይህ የቤቶች የሚወከሉት በዋይ ነው። ዋይ እንግሊዘኛ ዋይ። ከዛ ይህ ደግሞ እንደምታዩት ስድስተኛ ድምጽ ናት። የዩ ይ ያ የይ ስድስተኛ ድምጾች ደግሞ ምን አይፈልጉም? አናባቢ አይፈልጉም። ተነባቢው ብቻ በቂ ነው። ባ ለበቤቶች ቢን ነው የምንጠቀም። ባ ደግሞ የበ አራተኛ ድምጽ ናት። ለአራተኛ ድምጾች ደግሞ አናባቢያችን ኤ ናት። በአንድ ላይ ቢኤ እናደርጋለን። ጦ ይባ ጦ ይባ ጦ ይባ። ሌላ እዚህ ጋር ጋ ሻ ወ ጋሻው ጋሻው ለገቤቶች ቅድም እንዳልኳችሁ ጂን ነው የምንጠቀመው። ጋ የገ ስንተኛ ድምጽ ናት? ገ ጉ ጊ ጋ አራተኛ። ለአራተኛ ድምጾች አናባቢያችን ማናት? ኤ ናት። ስለዚህ አንድ ላይ ጂኤ ጋ። ለሸ ቤቶች ደግሞ ተነባቢ ድምጻችን ማናው? ሁለት ፊደላት ናቸው፣ ኤስ እና ኤች በስፔሻል ኬዝ ማለት ነው። ኤስ ለሰናት፣ ኤች ለሃናት። ግን በአንድ ላይ ኤስ ኤች ሁለት ተነባቢ ድምጾች ደግሞ ሸ ቤትን ይወክላሉ። ከዛ ሻ የሸ ስንተኛ ቤት ናት? ቆጥሮ መድረስ ሸ ሹ ሺ ሻ ሻ አራተኛ የሸ ቤት ናት። ለአራተኛ ሸ ቤቶች ወይም ደግሞ ለአራተኛ ድምጾች አናባቢ ኤ ቫውል ኤ ነው የምንጠቀም። ስለዚህ ኤስ ኤች እንደ ሺ ነበር፣ ኤን ስንጨምርበት ሻ ይሆናል። ው ደግሞ ለወቤቶች ደብሊው ነው የምንጠቀም። ው በአጋጣሚ ስድስተኛ ቤት ናት። ስለዚህ ተነባቢው ብቻ በቂ ነው፣ አናባቢ አይፈልግም። ደብሊው ብቻውን ይበቃል። ጋሻው ይሄው እንደዚህ እንጽፋለን። ጠ ቢ ቡ ጠቢቡ። እሺ እዚህ ጋር ጠ ቅድም ተናግሬያለሁ። ቲ በቲ ነው የምትወከለው። እዚህ ጋር የመጣችው አንደኛዋ የጠ ቤት ስለሆነች ኢን አናባቢ እንጠቀማለን። ቲኢ ጠ። ቢ ለበቤቶች ቢን ነው የምንጠቀማት። እንግሊዘኛዋን ቢ ሶስተኛ ድምጽ ስለሆነች አይን ጨምርባታለን። ቢ ቡ ደግሞ የበቤቱ ስንተኛ ቤት ነች? ሁለተኛ። ለሁለተኛ ቤቶች ደግሞ አናባቢያችን ዩ ነች። ግልጽ ነው። እዚህ ጋር አሁን እዚህ ጋር ሶስተኛ ድምጽ ስለሆነች አይን ወሰደች። እዚህ ጋር ሁለተኛ ድምጾች ዩ ነው የሚወስዱት። ያው እንጂ አንድ ዘር ናቸው። ጭምቢል ነው ጭምቢል ነው የወሰዱት። ነገር ግን ቡ ስንል ዩ ነው የምንጠቀም፣ ቢ ስንል አይ ነው የምንጠቀም ማለት ነው። ባ ስንል ደግሞ ኤን እንጠቀማለን። በ ስንል ኤን እንጠቀማለን። በጀመርኩት ልጨርሰው። በቢኢ ቡ ቢዩ ቢአይ ባ ቢኤ ቤ ቢአይ ብ ቢ ብቻዋን ቦ ቢና ኦ ቢኦ። እዚህ ጋር ልጨርስላችሁ። እሺ ጠ ቢ ቡ እንደዚህ ያደርግልናል ማለት ነው። እሺ ጸጋው ልክ እንደ ሸቤቶች ጸም በአንድ ድምጽ ብቻ አትወከልም። ሁለት አናባቢዎች ነው የምትወስደው። ማናቸው? ቲና ኤስ በአንድ ላይ ቲኤስ አድርገን ነው የምንጽፈው ማለት ነው። ከዛ ልክ እንደ የአስፈላጊነቱ ኢ መጨመር ሲኖርብን ኢ፣ ዩ መጨመር ሲኖርብን ዩ፣ ልክ በቤታቸው ማለት ነው። አሁን አንደኛ ቤት ብቻ አናባቢ ኢ ናት። ቲኤስ የሚለው ጽ የሚል ድምጽ ነው ያለው ማለት ነው። ኢን ስንጨምርበት ጽ። ከዛ ዳ ለገቤቶች ጂን ነው የምንጠቀም። ከጂ ጋር ኤን መጨመር አራተኛ ቤት ስለሆነ ማለት ነው። ጋ ከዛ ያው ወቤቶች ደብሊው ነው ስድስተኛ ድምጽ ስለሆነ ምንም አይነት አናባቢ አይፈልግም። እዚህ ጋር ጸጋው ፌቨን ለአምስተኛ ድምጾች አይ እንጨምራለን ብያችኋለሁ። ውድ ቤተሰቦች ታስታውሱ ትችላላችሁ። እነዚህ አምስተኛ ድምጾች በቃል መጀመሪያነት በመሃል ምናምን ሲመጡ ብዙ ጊዜ አይን ኦሚት አድርገን አይን አጥፍተን ይሄን ብቻ እንቀጥላለን። እንደ እንደ አምስተኛ ድምጽ እናነባቸዋለን። ነገር ግን
ከቃል መጨረሻ ላይ ከሆኑ ግን አቤቲቭ ይቀመጣሉ ብያቸዋለሁ እና በዚህም አግባብ እንደዛ ነው። ለማንኛውም ፌ ኤፍ አይ ኢ ቨ ቪ ኢ ን ኤን ብቻ ለበቤቶች ቪን ነው የምንጠቀመው። እዚህ ጋር ቨ አንደኛ ስለሆነች ኢ፣ ሁለተኛ ብትሆን ቪዩ፣ ሶስተኛ ቪ አይ፣ አራተኛ ቪ ኤ፣ አምስተኛ ቪ አይ ኢ፣ ስድስተኛ ቪ ብቻዋን፣ ሰባተኛ ቪ ኦ እንደዚህ ይሆን ነበር ማለት ነው። እና እዚህ ጋር እንዳልኳችሁ ፌ ስንል ሂትን አይን ኦሚት አድርገን በቃል መጀመሪያ ወይ መሀል ላይ ሲመጣ ያልኳችሁ ይሄን ነው። ኤፍ ኢ ቨ ቪ ኢ ን ኤን ፌቨን። ሌላ ፈርኖስ 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 ፍ ኤፍ ሶስተኛ ድምፅ ናት። ር አር ምክንያቱም ሶስተኛ ድምፅ ናት። አናባቢ የፈለጉም ሁለቱ። ኑ ሁለተኛ ድምፅ ናት። ኤን ዩ ስድስተኛ ድምፅ ናት ብቻዋን ኤስ። ከዛ ፈርኖስ ለማለት ኤፍ አር ኤን ዩ ኤስ ፈርኖስ። ፋጡማ ፋጡማ ፋ ኤፍ ኤ አያችሁት እዚህ ጋር ስድስተኛ ስለነበር ምንም አናባቢ አልፈለገም። እዚህ ጋር ስንተኛው ነው መጣ? አራተኛ። ለአራተኛ ቤት ደግሞ አናባቢ ማን አለ? ኤ ኤፍ ኤ ፋ ጡ ቲ ዩ ማ ኤም ኤ ፋጡማ ለማለት ኤፍ ኤ ቲ ዩ ኤም ኤ ፋጡማ። አና እዚህ ጋር አራተኛ ቤት አለ፣ እዚህ ጋር አራተኛ ቤት አለ። ለአራተኛ ድምጾች ኤን ተጨምሯል ማለት ነው። ጳውሎስ 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 ለጰና ለፐ ቤተሰቦች የምንጠቀማት ፒን ነው። ፒ አሁን ጳ የምትለዋ ድምጽ ስንተኛ የጰ ቤት ነች? ጰ ปูጲ ጳ አራተኛ። ከአራተኛ ድምጽ የምንጠቀማት አናባቢ ማለት ለሁሉም ኤ። ስለዚህ ፒኤ እንደ ፓ ወይም እንደ ጳ ነው የምናነበው። ጳ በዛ በዚህ አግባባ ጳ ነው ጳውሎስ። ወ ስድስተኛ ወቤት ነው። ለወቤቶች ደግሞ ደብሊው ነው የምንጠቀም ስድስተኛ ስለሆነ አናባቢ የለውም። ሎ ያው ለለቤቶች ኤል ነች። ከዛ ሎ ሰባተኛ ድምጽ ነው። ለሰባተኛ ድምጽ ኦ አናባቢ እንጠቀማለን። ኤል ኦ ስ ኤስ ብቻ ምክንያት ስድስተኛ ድምጽ ስለሆነች አናባቢ አትፈልግም። ስለዚህ ፒኤ ደብሊው ኤል ኦ ኤስ ጳውሎስ ጳውሎስ። ሌላኛው ፈጠነ ፈጠነ ፈ አንደኛ ድምጽ አይደል? ኤፍ ኢ ጠ አንደኛ ድምጽ ቲ ኢ ነ አንደኛ ድምጽ ኤን ኢ ፈጠነ ፈጠነ። ሌላ እዚህ ጋር ፍቅርተ 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 ፍ ስድስተኛ ፈቤት ኤፍ ቅ እንዳልኳችሁ አንዳንዴ ኬ አንዳንዴ ኪው መጠቀም ይቻላል። ለቀቤቶች እንደ ምርጫችሁ መውሰድ ትችላላችሁ። እኔ ብዙ ጊዜ በኬ ነው የምጽፋት ቀን እና ስድስተኛ ድምጽ ስለሆነች አናባቢ አልጨመርኩላትም። ኬ ብቻ። ር አር ተ ቲኢ አንደኛ ስለሆነ አናባቢ ወሰድ። እነዚህ እንዳሉ ስድስተኛ ስለሆነ ብቻቸውን ኤፍ ኬ አር ቲኢ ፍቅርተ ፍቅርተ። ፍስሃ 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 ብለን ለመጻፍ ስንተኛ ድምጽ ነች? ስድስተኛ። ለስድስተኛ ድምጽ አናባቢ አያስፈልግም። ለፈ ቤቶች የምንጠቀማት ኮንሶናንት ወይም ተነባቢ ኤፍ ነች። ለሰስ ስድስተኛ ቤት ናት አይደለችም? ስንተኛ ቤት ናት? እዚህ ጋር የጻፍኳት አንደኛ ቤት። ለአንደኛ ቤት ኤስ ኢ እንጠቀማለን። ሀ ስንተኛ ድምጽ ናት? አራተኛ ድምጽ። ለአራተኛ ድምጾች ያው ለሀ ቤቶች ኤች መሆኑ ይታወቃል ብዬ ነው። ከዛ አናባቢያችን ኤ አራተኛ ድምጽ ስለሆነ ሀ ሁ ሂ ሃ ኤች ኤ። ከዛ ፍስሃ ፍስሃ እንደዚህ እንጽፋለን ማለት ነው። ውድ ቤተሰቦቼ ለዛሬ ያመጣሁላችሁ ስሞች ናቸው። የእናንተን ስም የቤተሰቦቻችሁን ስም የጓደኞቻችሁን ቤተሰቦች ስም ስለምታገኙበት ተስፋ አድርጋለሁ። ዋና ዓላማዬ ደግሞ እንደመነሻነት ይሄን ተጠቅማችሁት የእናንተንን ስም ፊደላቱን እየተካካችሁ እንድትለማመዱ ለማድረግ ነው እንጂ ሙሉ ለሙሉ የሰው ልጅ ስም ተዘርዝሮ አያልቅም።
ቢሆንም እንደ መነሻነት ወይም ደግሞ በአጋጣሚ እናንተ የምትፈልጉትን ስም እዚህ ውስጥ ልታገኙ ትችላላችሁ። እስካሁን ስትከታተሉ አብራችሁን ስለነበራችሁ ከልብ ነው የማመሰግነው። ትምህርቱን ከወደዳችሁት ላይክ፣ ሼር አድርጉ ለሌሎች እንዲደርስ። ሰብስክራይብ ያላደረጋችሁ ቤተሰቦችን ካላችሁ ሰብስክራይብ በማድረግ እኔንም አበረታቱኝ። ለእናንተም ደግሞ በቀጣይነት የምሰራቸው የተለያዩ ትምህርቶች ደርሷችኋል ማለት ነው። እሺ ቀጣይ በሌላ ትምህርት በሌላ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።